አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ሰላም ነኝ። ሰላማችሁ ይብዛ። ዛሬ ደግሞ በድጋሚ መጥቻለሁኝ። ዛሬ የመጣሁበት ደግሞ ማለት እስከ ዛሬ አልሰራባቸው ማለት የተወሰነ ጊዜ እየሰራባቸው ነበረ እና በአብረሽ ሩታ እንዲሁም ሄርሜላ አሁን ላይ ያለውን ነገር በነገራችን ላይ በጣም ይቅርታና እኔ ስም ማጥፋቱን ብቻ በቂ አይደለም። እንኳን አይደለም እንደዚህ በአይን እየታየ በአደባባይ ልሳምህ ሳምኝ እያለች ብዙ ነገር እያደረገች ትንሽ ወንዶች ስትባሉ በጣም እኔ ህሊናችሁ የት እንደሚሄድ አላውቅም። ብቻ አላህ ህሊናችሁን ያስተካክልላችሁ ነው የምለው። ላችሁ ፈልጌ መሰላችሁ አብረሽና ሄርሜላ በቀደም ራሱ ከህይወታችሁ ወጣሁ ብላ 2-3 ቪዲዮ ተለቋል። ያን ቪዲዮ አይተናል። ደግሞ በተመሳሳይ ጊዜ ያን ቪዲዮ መስራት ማለት በጣም ያስጠላል። ምክንያቱም በባለፈውም እንደዚሁ ከሩታ ቤት ሂዳ ተናግራለች። ይቺ ልጅ አራስ ናት። አራስ ደግሞ ተከብሮ በቃ ከሁሉ ነገር ተጠብቆ ነው መኖር ያለበት ማለት ነው። ሞሽ በዚህ በሀራስ ቤቷ ሆና በሁሉም ነገር እንደዚህ ጫና እንትን እያለባት ራሷን የምታሳማው ህፃን ልጅ ይዛ ከዛ ላይ ደግሞ ወንድ ልጅ ሚስቱ ስወልድ የሚቀየረው ቅያሬ በጣም ይገርመኛል። በእርግጥ አዎ ሩታ ትንሽ ትናገራለች፣ ትማታለች ምናምን ይሄ ነገር ለባለቤቷም ተገቢ አይደለም ብዬ እንትናለሁ ማለት ነው። ምክንያቱም አይኖ ለሚዲያ ማስመሰልም ሊሆን ይችላል፣ ግን ሲበዛም ማረም ሲበዛ ይመራል የሚባል ነገር አለ እና ደግሞ ትላንትና እኔ ባየኋቸው ነገሮች ግን ላይ ምንድን ነው ያየሁት መሰላችሁ? ጋሽዬ የአብርሽ አባት ማለት ነው ሩታን አስጠርቶ ለማስታረቅ ነው የፈለገው። ያ ነገር ደግሞ የሚሆነው ይፈታ በጣም እንትን ብሎኛል፣ ዘጋግቶኛል ማለት ነው። ጉንፋን ነገር ጊዜ ነው መሰለኝ ነው ድምጼ እንትን እያለኝ ነው እና ለማስታረቅ እየሞከሩ ነው ጋሽዬ። ግን ማስታረቅ ያለባቸው በዚህ አይነት ዘዴ አይደለም። ምክንያቱም እኔ ስህተት ነው ብዬ እንትን የምለው ነገር አንደኛ ቤተሰቦቿ ቤተሰቦቿ ቤት በተቀመጠችበት እንደዚሁ ብዙ ጦርነት እየተከፈተ ነበረ። ስለዚህ ያ ነገር እናቷ እያየች እህቷ እያየች ቤተሰቧ ሙሉ ቤተሰቧ እያየ እስከ ዛሬ ምንም የተናገሩን ነገር የለም እና ትናንትና ሩታም ለራሷ ልወጣ ነው ብላ ቪዲዮ ሰርታለች። የአብረሽ ፋዘር እንደዚሁ ኔቶሎስ ብሎ እንደዚሁ ለመምከርም ለማስታረቅም ሞክሯል ነው። አብረሽ ደግሞ ያለበት ትላንትና የነበረበት ቦታ ደግሞ በጣም ለየት ያለ ነው። እንክብካቤ ላይ ተደርጎለት ነው እየኖረ ያለው ማለት ነው። ስለዚህ ይችን ልጅ ባትጫጫኗት ነው የምለው። ምክንያቱም ዛሬም ቢታረቁም ነገ ጧትም ያው ነው። ምክንያቱም የለመደ ጦጣ ሁሌ ሽምጠጣ የሚባል ነገር አለ ማለት ነው እና ሄርሜላ በነገርሽ ላይ እኔ ከሄርሜላ ምንም እኔ ይሄ ነው ብዬ የምናገረው ነገር የለኝም። ምክንያቱም ሁሉ ነገሯ የሚያስጠላ ነገር ነው። ምክንያቱም ለምን በሉ ይቺ ልጅ ነገ ጧት እሷም እኮ ትወልድ ይሆናል። እሷም እኮ የሆነ ነገር አጋጥሟት ልትወርቅ ትችላለች። ይቺ ልጅ መውደቋን ከቤት መዋሏን አይታ ስለሆነ በእሷ እየተጠቀመችባት ያለችው እንደው ለእህቷ ለእናቷ ትንሽ እንትን የሚባል ነገር አስተሳሰብ የሚባል ነገር የላትም እንዴ? ምክንያቱም በሴት ልጅ እንዴት ጫና እንደዚህ ታደርጋለች? እሷም ብኮን ነገ ጧት የሚደርስባትን ነገር ማወቅ አለባት። ምክንያቱም ሴት ልጅ ከሴት ልጅ ላይ እንደዚህ መጨካከል የሚባል ነገር በጣም የሚያስጠላው። ስለዚህ በሰው ህይወት ባትገባ ሁላችሁም ተከታዮቿ ብትነግሯት ብትመክሯት፣ ቢያንስ ለግሏ የሆነ ለራሷ የሆነ ለራሴ ብላ የምታኖረው ቢሆን አሪፍ ነው። ምክንያቱም ይኸው አሁን የአብርሽ ፋዘር ለማስታረቅ ልጁን ለመምከር እየሞከረ ነው። ያን ነገር ሲያደርግ ደግሞ እሷ ትወርቃለች። እሺ ምንድን ነው ጥቅሙ? ወይ ደግሞ
አይደለም ህፃን ልጅ ተመክሮ ወደዛ ተጎትቶ የሚሄድ ልጅ አይደለም። ይሄ ልጅ ትልቅ ልጅ ነው እንግዲህ ባለትዳር ነው። ከዛ ላይ ደግሞ በቃ ሱስ ሽሩሩ በቃ ሽሩሩ 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 የሚባባሉት ለምንድን ነው? በቃ እንዴት እችዋለሁ እንዴት እንትን ብዬሻለሁ ከህይወታችሁ ውጭ አለ። እሱም ተሰራ ቪዲዮ ተለቀቀ፣ እሷም ህይወታችሁ ወጥቷል ተሰራ ቪዲዮ። ምንም እኮ እንትን እያየን አይደለም። ምክንያቱም እችኛይቱ አራስ ናት። በአራስነቷ አክብሮ የሚያንሳትን እንትን የሚላትን እየወሰደ እንትን ቢልላት ቢያቀርብላት ነው የሚበልጠው። እንደዚህ ቪዲዮ ከሴት ጋር ሽሩሩ እያለ ከሚለቅላት ማለት ነው። እና ሀበይብ ገልቦቼ እኔ በጣም ደብሮኛል የምር ማለት ነው። በአብርሽ እና በዛይ በሄርሜላ ማለት ነው። በጣም ያስጠላኝ ላይ በጣም ነው የዘገኝ እና በጣም እንጃ። የሚስተካከል ነገር ከሆነ የሚስተካከል ወደ ሚስቱ ቢመለስ ብትመክሩት፣ ብትጸሉለት፣ ዱዓ ብታደርጉለት አስፈላጊ ነው ብዬ እንትን እላለሁ ማለት ነው። ምክንያቱም ትላንትና ያየው ቪዲዮ ሁሉም ወላሂ ልቤን ያመመኝ። የአብርሽም አባት ለብቻ ቪዲዮ ሰርቷል፣ ሩታም ለብቻ ሰርታለች። እሱም እዛ ሹሩሩ ይላል እንትና ለእንትና እየሄደ ስለዚህ እሱ እንጆይ እያደረገ ከአንድ ካለው ከሁለት ከሶስት ሴት ላይ ጋር እሷ ለምንድን ነው አራሲቱ እንደዚህ ምንትን የምትለው? አልሐምዱሊላህ እሷ ለእርሜ ለእናት አባቷ ለቤተሰቦቿ ማለት ነው ክብርና ጤና እርሜና ጤና ይስጥላቸው ይስጥላት ማለት ነው። በጣም ነው እንትን ያኮሩኝ። ምክንያቱም ትላንትና ባየሁ ቪዲዮ እኔ ወላሂ ብዙ ጊዜ አሁን ትቻለሁ። ምክንያቱም በጣም እያስጠላኝ ስለነበረ ከሌ ጋር ያን ነገር ስለሚያስጠላኝ ብዙ ጊዜ አልከታተልም። አሁን ትቻለሁ ባይዘዊ ብዙም እንትን እያየሁኝ አይደለም። ግን ትላንትና ወላሂ ምስጥ ብዬ ሳዳምጠው ቪዲዮውን ሁሉንም አንድ ባንድ ሳይ በጣም ገረመኝ። ለምንድን ነው እንደዚህ የሚሆነው? እና ሀበይብ ገልቦች እወዳችኋለሁ፣ አከብራችኋለሁ። ለማንኛውም በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።